ዛሬ የምንመለከተው እግዚአብሔር የሰጠንን በትዳር ውስጥ ያገኘናቸውን ሀብቶች፣ ንብረቶች ለእግዚአብሔር ዓላማ እንዴት ነው የምናስተዳድረው? በትዳር ውስጥ ለእግዚአብሔር ዓላማ ማስተዳደር የሚለውን ሐሳብ እንመለከታለን ማለት ነው። እነዚህ ፖስታዎች ይዤ መጥቻለሁ። አንድ ነገር ስላስታወሱኝ ማለት ነው። ፖስታዎች ናቸው፣ የተለያዩ ፖስታዎች ናቸው። አንድ ነገር ስላስታወሱኝ ማለት ነው። ምክንያቱም ብዙ ጊዜ እኔና አልማዝም ወደ ትዳር ስንገባ ፖስታዎች ነበሩ ገንዘባችንን የምናስቀምጥበት እና እዚህ ውስጥ ያላችሁም ፖስታ ሳታስገቡ በቃላችሁ ብቻ የተነጋገራችሁ ሂሳብ ሳትሰሩ ወረቀትና እስክሪብቶ ሳይኖራችሁ እንዲሁ የተነጋገራችሁ ብቻ ዘለቃችሁ ብፁዓን ናችሁ። ግን ይኖራል፣ ፖስታ ይኖራል ብዬ አስባለሁ። ፖስታው ይኖራል፣ እንድንግባባ ስለሆነን ይኖረናል። እነዚህ ፖስታዎች የእኛንም የጠዋቱ ኑሯችንን ስላስታወሰኝ ወደ እናንተ ይዤ መጥቻለሁ። አንዳንዱ ቤት ደሞዝ ተቀብለው ይጸልዩበታል። ከጸልዩበት በኋላ ወዲያው ፖስታዎቹ ሁለት ይሆናሉ ማለት ነው። አንድ ለጌታ አስራት የሚከፍሉበት፣ ሁለት ወሩን በሙሉ ወሩን የሚቆዩበት ይሆናል ማለት ነው። እና ይሄ ወሩን በሙሉ የሚቆዩበት ነገር ብዙ ያነጋግራቸዋል። ምክንያቱም እሱም የቤቱም ሆነ ሌላው ነገር በሙሉ ወደዚህኛው ስለሚመጣ ማለት ነው። ስለዚህ ሁለት ፖስታ ይሆናል ማለት ነው። በኋላ የቆዩ ሲሄዱ ይሄኛው ነገር ብዙ እያነጋገራቸው ለትንሹም ለትልቁም ለሚያስፈልገውም ለማያስፈልገውም ለብዙ ነገር ውይይት እየከፈተ ሲመጣ ምናልባት ሶስት ያደርጉታል እንበል። ሶስት ያደርጉታል። በቃ ይሄ ለጌታ የሚሆነው ነው፣ ይሄ ደግሞ የቤት ወጪ የሚሆነው ነው፣ ይሄ ደግሞ ተርፎን እኔና አንቺም ለሚያስፈልገን ነገር እየመጣን እየተነጋገርን የምንወስነው ብሎ ሶስት ያደርጉታል። እናንተ ስንት ፖስታ ላይ ነው ያላችሁት? ኦኬ። ይሄኛው ነገር ደግሞ ይሄኛው እሷና እሱ ለተለያዩ ወጪያቸው የሚመጡበት ነገር የጌታ አለ፣ የቤት ወጪው አለ። ይሄ ትርፍ ሆኖ እየተነጋገሩ የሚወስዱት ነገር ብዙ ጊዜ እያነጋገረ ምናምን ኮሚቴ ሲበዛ በቃ የኔና ያንቺ ተብሎ ይከፈላል ማለት ነው። ስንት ደርሰዋል? አሁን 4 ፖስታ ጋር ደርሰዋል ማለት ነው። እና እንደዚህ አይነት ነገር ይሆናል። ትኩር ብላችሁ ስላያችሁኝ ለምሳሌ ትንሹ የጌታ ነው። ይሄ አስራት የምንሰጥበት ማለት ነው። ከዛ በኋላ ደግሞ ትንሽ ተረቅ ይላል። የቤት ወጪ ነው፣ የጌታ ነው፣ የቤት ወጪ ነው። ከዛ ከቤት ወጪው ሌላ ግን ቅድም እንዳልኳችሁ እነሱ ስለተነጋገሩ ለእርሱ ደግሞ ይሄ አለው፣ ለእርሱ ይሄ አለው። ከዛ በኋላ ለእርሷ ደግሞ ይሄ አላት። አነሳ ያላችሁ ትመስላላችሁ ሳያችሁ። ወይ እንግዲህ እውነት ከሆነ እውነት ነው፣ እውነት ካልሆነ እና በቃ ለእንደዚህ ይቆራረጣል ማለት ነው። ዛሬ ትምህርታችን ስለ ገንዘብ ብቻ አይደለም። በእውነቱ ሀሳቤ እሱ አይደለም። እሱ ትክክል ቢሆንም ግን ይሄ የገንዘብ ነገር ከትዳራችን ሰላም ጋር ከልባችን ጋር በቤታችን ውስጥ ማን መንገስ እንዳለበት የሚናገረን ነገር ስለሆነ ስለዚህ ነገር እንነጋገራለን። ብዙ ቤቶች በገንዘብ ምክንያት ይጨነቃሉ፣ ይጣላሉ፣ በዝምታ ይራራቃሉ። ችግሩ ገንዘቡ እንዳይደለ እኔና እናንተ እናውቃለን። ገንዘቡ በራሱ ጥሩም መጥፎም ደግም ክፉም አይደለም። ነገር ግን ችግሩ ገንዘቡ በልባችን ውስጥ የት እንደምናስቀምጠው ነው። አንዱ የኔ ነው ካለ ሌላውም የኔ ነው ብሎ ካለ ወይም እኔ ያመጣሁት ካለ እግዚአብሔር ደግሞ እረ ሁሉም የኔ ነው ስለሆነ የሚለው የሆነ ቦታ ላይ በእግዚአብሔር ቃል መፍታትና ማስተካከል ይኖርብናል። ይሄ ዛሬ የምንማረው ትምህርት ወደ ቤታችን ወደ ኑሯችን ሲገባ ሰላም ይገባል፣ ሰላም ይጀምራል ብዬ አምናለሁኝ። ይሄ ነገር ሲወጣ ደግሞ በቤታችን ግጭት እንደሚሆን ስለማምን ማለት ነው። ጥያቄው አንድ ብቻ ነው የሚሆነው። ትምህርቴን ስጨርስ የምትመልሱልኝ ነገር ቤታችን ውስጥ ማን ነው የሚገዛው? ምክንያቱም እግዚአብሔር ከነገሰ ገንዘብ አገልጋይ ብቻ ነው የሚሆነው። ገንዘብ ደግሞ ከነገሰ እኛን ባሪያዎች ስለሚያደርገን ማለት ነው። እና ስለዚህ የትምህርቱ ዋና ዓላማ ብዬ ያዝኩት ባልና ሚስት ገንዘብን በተመለከተ ንብረቱ ገንዘቡ ሁሉ የጌታ እንደሆነ እንዲረዱ፣ እነሱ ደግሞ ታማኝ አደራዎች እንዲሆኑ እንደተጠሩ፣ በዚህም ኑሯቸው ውስጥ በእግዚአብሔር ፊት ግልጽና ታማኞች በቅድስና
ሊኖሩ እንዲችሉ ማበረታታት ነው። የትምህርት ሐሳብ እሱ ነው። ይህንን ካደረግን ተሳክቶልናል ማለት ነው። ቅድም ወደ አነሳሁላችሁ ቦርሳ ልመለስ፣ ወደዚህ ፖስታ ልመለስ። ይሄ የጌታ ነው ተባብለናል። ይሄኛው ደግሞ የቤት ወጪ ነው ተባብለናል። ከዛ በኋላ ይሄ የእርሱ ነው የእሳቸው ነው። ይሄ የእሷ ነው። እንደዚህ ነው። በቃ ገንዘብን ስናገኝ ብዙ ክርስቲያን የሚከፋፍለው የእሷ፣ የእሱ፣ የቤት ወጪ፣ የጌታ። ይህም ራሱ ብዙ የሚያነጋግረው ቤተሰብ አለ። ግን ይሄ እንደዚህ ይሆናል። በቃ ኖርማል አን አቨሬጅ በቃ ይሄ የጌታ ነው፣ ይሄ የቤት ወጪው ይሄ ነው፣ የቤት ወጪው ይሄ ነው፣ ይሄ የእሱ ነው፣ ይሄ የእሷ ነው። ትምህርታችንን ስንጨርስ ከተሳካልን እነዚህ ነገሮች በሙሉ የእግዚአብሔር ናቸው እና አንድ ፖስታ ውስጥ ነው መግባት ያለባቸው። ሁሉም ተጠቅልለው የእሷ፣ የእሱም፣ የቤት ወጪውም ለቤተ ክርስቲያን የምናር ኤቭሪቲንግ ባለቤቱ እግዚአብሔር ነው ወደሚለው ድምዳሜ እንድንደርስ ነው የትምህርቱ ዋና ሐሳብ። ባለቤቱ ማን ነው? እግዚአብሔር ነው። መዝሙር 24 ቁጥር 1 ላይ አንድ ጥቅስ ታገኛላችሁ። ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሷ የሚኖሩ ሁሉ የእግዚአብሔር ናት ብሎ ይናገራል። በቃ ይሄ ይደመድመዋል። በጣም ትልቁ ነገር ነው። ምድርና ሞላው የእግዚአብሔር ነው፣ ዓለሙን በእርሱ የሚኖሩትም ሁሉ የእግዚአብሔር ነው። እንደውም ኢዮብ ምዕራፍ 41 ቁጥር 11 ላይ ደግሞ የሚገርም ነገር ታገኛላችሁ። እመልስለት ዘንድ መጀመሪያ ቢፎር ኤቭሪቲንግ ኢን ዘ ቢጊኒንግ፣ ከመጀመሪያ ምንም ነገር ሳይኖር ዘፍጥረት ምዕራፍ 1 ቁጥር 1 እመልስለት ዘንድ በመጀመሪያ የሰጠኝ ማን ነው? ደርወዝነን ማንም አልነበረም እኮ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። የሰጠኝ ማን ነው ይላል እግዚአብሔር። ከሰማይ ሁሉ በታች ያለው ምኔ ነው? ገንዘቤ ነው። ኢዮብ እግዚአብሔርን ብዙ ሲጠይቅ ቆይቶ እግዚአብሔር በተራ ወደ መጨረሻ ምዕራፎች ላይ ከ38 ጀምሮ እሺ ኢዮብ እኔ ልጠይቅህ፣ በቃ ወገብህን ታጥቀህ ተነሳ፣ በተራዬ ደግሞ ልጠይቅ ብሎ እግዚአብሔር ጥያቄውን ይደረድራል። ኢዮብን እግዚአብሔር ከጠየቀው ጥያቄ መካከል አንዱ እመልስለት ዘንድ መጀመሪያ የሰጠኝ ማን ነው? ከሰማይ ሁሉ በታች ያለው የኔ ነው ብሎ ይናገራል። ይህ ጥቅስ ብዙ ችግሮችን፣ የቤት ግጭቶችን ይፈታል ብዬ አምናለሁ። ምክንያቱም ችግራችን ብዙ ጊዜ ከገንዘቡ በፊት ከባለቤቱ ስለሚጀምር። ባለቤቱ ማን ነው ማለት ብዙ ገንዘብ ወደ ቤት ይዞ የሚመጣው የእሱ ነው የእሷ ነው። ምክንያቱም የኔ ነው የሚል መንፈስ ከቤት ሰላም ጋር አብሮ አይኖርም። የኔን የሚለው ነገር በሰዎች መካከል በቤታቸው ውስጥ ከገባ ሰላም ስለሚወጣ ማለት ነው። የጌታ ነው የሚለው እውነት ግን ሲገባና በዛ መኖር ስንጀምር ግጭቱ ይቀንሳል። ቤታችን፣ ገቢያችን፣ ንብረታችን፣ ራሳችንም የጌታ ነው። ሰርተን ደክመን ያመጣነው የገነባነው ቤት ብቻ ሳይሆን ራሳችንም የጌታ ነን። ይሄ ሲገባን ፉክክር በቤት ውስጥ ስፍራ አይኖረውም። ሁሉን ነገር ከዚህ ጋር ልናያይዘው ይገባል። ባለቤቱ እግዚአብሔር ነው። ዛሬ ተኝታችሁ የተነሳችሁበት ጥሩ እንቅልፍ ካለ ያ እንቅልፍ ሰጪው እግዚአብሔር ነው። እያንዳንዱ ነገር ልብ ማንላችሁ የሚመስለን ነገር በሙሉ የምንጠቀምበት ያለን የምንደሰትበት ነገር እሱ ባለቤት አለው። ባለቤቱ እግዚአብሔር ነው። በቤታችን ውስጥ የኔ ደሞዝ፣ የኔ ሂሳብ፣ የኔ ዕቃ የሚል ካለ ከልባችን ልናስወጣው ይገባል። በአስተዳደጌ ብዙ ጊዜ ወላጅ አባቴ የሚቀመጥበት ቦታ አለው። ለሱ የሚቀርበው ምግብ የሚቀርብበት ሳህን አለ። እንደዚህ ብዙ የአባቴ ብለን የማቀው ብዙ ነገሮች አሉ። እነዚህ ነገሮች ከአክብሮትና ከፍቅር የተነሳ ሊሆኑ ይችሉ ይሆናል። በባልና ሚስት መካከል ግን ቴንሽን ባለው መልኩ የኔ ሂሳብ የሚባል ነገር መኖር ቀርቶ ጌታ ሰጥቶናል፣ በጥበብ እናስተዳድረዋለን ወደሚል ማስተዋል እግዚአብሔር ያምጣል። ሁለተኛው ነጥቤ ታዲያ እኛ ምንድን ነን? ሁሉ የእግዚአብሔር ከሆነ እኛ ባላደራዎች ነን። ባለቤቶች ጨርሶ አይደለንም።
አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እስከ 2 ድረስ ሐዋርያ ጳውሎስ ሲናገር ስለ ባላደራነት እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባላደራዎች ሊቆጥረን ይገባል። ባላደራዎችም ታማኝ ሆኖ መገኘት አለባቸው። ምንድነው የሚለው? በዚህ በወንጌል አገልግሎት ውስጥ እኛ ባላደራዎች ነን። የወንጌሉ ባለቤት እግዚአብሔር ነው። እኛ ግን ተቀብለን አድርጉ እንደተባል የምናደርግ አገልጋዮቹ ባላደራዎቹ እኛ ነን። እንዲህ ካለ ባላደራ ደግሞ ታማኝነት ይፈልጋል ብሎ ነው የሚናገረው። ባላደራ ማለት የራሱ ያልሆነውን በታማኝነት የሚያስተዳድር ማለት ነው። የራሱ ባልሆነ ንብረት ላይ ከሌላው በተቀበለው በተሰጠው ንብረት ላይ የሚያስተዳድር ሰው ያ ባላደራ ይባላል። ስለዚህ ደሞዝ ወደ ቤታችን ሲመጣ፣ ትርፍ ወደ ቤታችን ሲመጣ፣ ሀብት ወደ መካከላችን ሲገባ የመጀመሪያው ጥያቄ እንዴት እንክፈል ቢላችንን እንዴት እንከፋፈለው ሳይሆን የመጀመሪያው ጥያቄ እግዚአብሔርን እንዴት እናከብርበታለን የሚል ሐሳብ ነው መምጣት ያለበት። ምክንያቱም ባለቤቱ ማን ነው? እግዚአብሔር ነው። ከዚህ የተነሳ እግዚአብሔርን እንዴት እንደምናከብርበት በጣም በግልጽነት ስናደርገው እምነት ይገነባል። ድብብቆሽ ወይም ጥርጣሬ ነገር እየጠፋ ይሄዳል። ገንዘብ ስናገኝ በጀት ልናወጣ እንችላለን፣ ግን በጀት ማውጣታችን ጥሩ ባላደራ አያደርገንም። ምክንያቱም ትክክለኛ ባላደራነት የሚጀምረው ታማኝነት የሚጀምረው ከልብ ውስጥ ስለሆነ ማለት ነው። እንደዚህ አይነት እንደ ባላደራ በኃላፊነት እንደተቀበለ ሰው አደራ እንደተሰጠው ሰው እንዴት አድርጌ ነው የሰጠኝን የማስደስትበት ብለን ማሰብ ስንጀምር ታማኝ ልባም እንሆናለን። ትዝ ይላችኋል ሉቃስ ምዕራፍ 12 ላይ የተጠቀሰው ያ ምሳሌ ጌታችን ኢየሱስ ክርስቶስ ስለ የሰጠው ምሳሌ። ጌታው የቤቱ ባለቤት ለባሮቹ ስራ ሰጠ፣ ስልጣን ሰጣቸው፣ አደራ ሰጣቸው እና ሄደ። እሱ ሲመጣ ግን መረመረ፣ ጠየቀ። ምን አለ ጌታ? እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም ባላደራ መጋቢ ማን ነው? ጌታው ሞቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያን ነው ታማኝ ልባም ባላደራ። አድርግ የተባለውን እያደረገ ጌታውን ደስ እንደሚያሰኝ እያስተዳደረ የጠበቀ ማን ነው? እንደዚህ አይነቱ ባሪያ ጌታው ሲመጣ ባለው ሁሉ ላይ ይሾመዋል። ልብ ስለሚያሳርፍ ማለት ነው። እግዚአብሔር ልብ የምናሳርፍ ባላደራዎች ያድርጋል። ልጆች ቢሰጠን፣ ሀብት ቢሰጠን፣ ብዙ አቅም ቢሰጠን፣ በሰዎች በገንዘብ ሀብታም ቢያደርገን፣ ባለን በማንኛውም ትንሽ ይሁን ትልቅ እሱን እንደ ባላደራ ተቀብለን ጌታን እንዴት አስደስትበታለሁ ከሚለው ነው መጀመር ያለበት። እግዚአብሔርን እንዴት በዚህ ነገር ልናገለግል እንችላለን ከሚለው ከጀመርን ብቻ ነው የሚሆነው። ለማግባት ዝግጅት ያላችሁ፣ የምትጸልዩ፣ የምታስቡ፣ ግንኙነት ያላችሁ ወገኖቼ፣ ወንድሞች፣ እናቶቼ ይሄንን አንዱ መፈተሻ ነጥብ ነው። ይሄ አንዱ መፈተሻ ነጥብ ነው። ሁሉ የእግዚአብሔር ነው ብሎ የሚያምን ከሆነ ህይወቱን ተማሪ ቢሆን ሰራተኛ ቢሆን ያለው ነገር ብዙ ቢሆን ጥቂት ቢሆን ያለውን ነገር በሙሉ እንደ ባላደራ ራሱን ህይወቱን እንደዛ የሚያይ ከሆነ ጥሩ ካንዲዴት ይሆናል። ነገር ግን ሁሉ ነገር በባለቤትነት የመዘገበ የሚቀመጥ አይነት ሰው ከሆነ አንቺም ከገባሽ በኋላ ከነዚህ ከመዘገባቸው አንዱ ነው የምትሆኙ። እንግዲህ እግዚአብሔር ባለቤት ከሆነ እኛ ባላደራዎች ከሆነን ከኛ በታማኝነት ማስተዳደር ብቻ ከሆነ የሚጠበቀው ገንዘቡ፣ ንብረቱ፣ ያለን ሀብት ጌታ የበላይ ዋና ሳይሆን አገልጋይ ሊሆን ይገባዋል። ትክክለኛው ቦታው እሱ ነው። መጠቀሚያ ዕቃ እንዲሆን ይገባዋል። አሁን እስክሪፕቶን ስናይ ወዲያው ነው የሚገባል። እስክሪፕቶ ለምንድን ነው? ለመጻፊያ ነው። በፍጹም ሌላ ነገር መሆን አይችልም። ቦታውን ወዲያው ነው የምናውቀው። ገንዘብ ትክክለኛ ቦታ ካልሰጠነው እንደ ንስር ነው፣ ክንፍ አለው፣ ይዞ ብርር ይላል። ትልቁ ነገር ያለው እግዚአብሔር ባለቤት ነው፣ እኛ ደግሞ ባላደራዎች ነን ብለን ስንል ገንዘብን በቦታው ላይ በአገልጋይነት ስፍራ ላይ ማስቀመጣችን ነው። ማቴዎስ ምዕራፍ 6 ቁጥር 24 ላይ እንደዚህ የሚል ቃል እናገኛለን። ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔር እና ለገንዘብ መገዛት አትችሉም። ይህ ቃል በጣም ጥልቅ የሆነ ቃል ነው። ጌታ ነው ይህንን ያለው ጥርት አድርጎ። ገንዘብ እቺ ደግሞ የምትባል እንዳይደለ
ገንዘብ ቦታ ሰጥተውት በትክክለኛው ቦታ ተቀምጦ ከመገልገያነት ከምንጠቀምበት ካለፈ አምላክ ወደሚሆንበት ዋና ወደሚሆንበት አቅም ወደሚገኝበት ስፍራ ከፍ የሚል ነገር እንደሆነ ጌታ ራሱ ተናገረ። ጌታ ብሎታል። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይ አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና አምላክ ነው፣ እሱ ጌታ ነው፣ ለገንዘብ። እነዚህ ሁለት ነገሮች በዚህ ሁኔታ መጠራታቸው በጣም የሚያስደንቅ ነገር ነው። ኃይለኛ ነው። እቺ የሚባል እንዳይደለ እንድናውቅ ያስፈልጋል። በጣም አይናችንን ከፍተን የቱ ጋ ነው ያለው በእኔ ህይወት ውስጥ፣ በእኔ ልብ ውስጥ፣ በእኔ እይታ ውስጥ፣ በእኔ አስተሳሰብ ውስጥ ይሄ ነገር የቱ ጋ ነው ያለው ብለን ልናርግ ይገባል። ብዙ በጌታ ቤት ዕድሜና አገልግሎት የምትቀርሙኝ ሰዎች እዚህ ትኖራላችሁ ብዬ አስባለሁ። በደረስኩበት የገባኝ ነገር ሊትመስ ቴስት፣ አንድ ሰው ወንጌል ገብቶታል ወይ፣ አንድ ሰው ወንጌል ተገልጦለታል ወይ ብለን ልንፈትሽበት የምንችልበት ሁለት ነገር ጥቀስ ከተባልኩኝ መጥቀስ የምችለው አንደኛ ይቅርታ ማድረግ ህይወቱ ነው። ሁለተኛው ከገንዘብ ጋር ያለው ግንኙነቱ። እነዚህ ሁለቱ ነገሮች ትክክል በህይወቱ ትክክል ከያዛቸው ይሄ ሰው የተገለጠለት ነገር አለ፣ ይቅር መባሉ ነገር በደንብ ገብቶታል ማለት ነው። በገንዘብ ጉዳይ ላይ አቋም ካለው ሌላ ጌታ መርጧል ማለት ነው። እግዚአብሔር ጌታ ሆኖለታል ማለት ነው። ምክንያቱም ገንዘብ በልባችን ዙፋን ሲቀመጥ ክፉ ይሆናል። ብዙ ጊዜ ቤቶችን የሚያፈርሰው የገንዘብ እጥረት ብቻ አይደለም፣ ገንዘብን ከክርስቶስ በላይ የማስቀመጥ ነገር ስለሚሆን ነው። ገንዘብ ልብን ሲገዛ ፍቅር ይደክማል። ቅድም ብያችኋለሁ፣ ገንዘቡ በራሱ ክፉ ደግም አይደለም ብያችኋለሁ። ገንዘብን መውደድ ነው የክፋት ስር የተባለው እንጂ ገንዘቡ አይደለም ክፋቱ። እግዚአብሔር በብዙ ገንዘብ ይባርካችሁ። መደህየት ያለብን እየቀነሰ መሄድ ያለበት ግን ለገንዘብ የሚኖረው ፍቅር። ገንዘብን መውደድ ነው የክፋት ሁሉ ስር ነው የተባለው። ያ በልባችን ውስጥ ስፍራ ሲያገኝ ክፉ ይሆናል። ከዛ በኋላ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እና 2 ላይ እንደዚህ የሚል ጥቅስ ታገኛላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እና 2 ላይ ስለ መጨረሻው ዘመን ነው የሚናገረው ጳውሎስ ለጢሞቴዎስ ሲነግረው። ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ፣ የሚያስጨንቅ ጊዜ እንደሚመጣ ይህን ወቅ። በጣም ያኔ ከሆነ አሁን ለኛማ በጣም ክፉ ዘመን ነው። በሚያስጨንቅ ዘመን እንደሚሆን ይህንን ወቅ። ሰዎች ፍቅራቸውን የማይገባ ቦታ ላይ ያስቀምጡታል። ሰዎች ያላቸው ፍቅር ኢላማው የማይገባ ነገር ይሆናል። የፍቅራቸው ኢላማ፣ የፍቅራቸው የመውደዳቸው ፎከስ ያለው ሁለት የተሳሳተ ቦታ ላይ ነው። አንድ በራሳቸው ላይ፣ ሁለት ደግሞ በገንዘብ ላይ። እነዚህ ነገሮች የሰውን ህይወት የሚያበላሹ፣ የሰውን ቤት የሚያፈርሱ፣ የሰውን ትዳር የሚያፈርሱ ስለሆኑ፣ ምክንያቱም ፍቅር መነጣጠር ያለበት፣ ፍቅር ትኩረት ሊያደርግ፣ ፍቅር ሊከታተል የሚገባው ክርስቶስን ብቻ ስለሆነ ነው። ምን ነው ቢሉ ክርስቶስ ሲነግስ ገንዘብ ቦታውን ራሱ አውቆ ይገባል። ክርስቶስ በልባችን ሲቀመጥ፣ ትክክለኛ ቦታ ላይ ሲቀመጥ ገንዘብ ቦታውን አውቆ ይቀመጣል። በእጃችን ውስጥ አገልጋይ ይሆናል፣ በልባችን ላይ አይነግስም። ቤት ለመርዳት የሚጠቅመን ይሆናል፣ ለአገልግሎት ማስፋት የምንጠቀምበት ይሆናል፣ የእግዚአብሔርን ዓላማ የምናከናውንበት ነገር ይሆናል። ስለዚህ ዛሬ ያለን ጥሪ፣ ዛሬ የምንመለከተው ገንዘብ ከማንም ሰው ልብ ከዙፋን ወርዶ ክርስቶስ በምትኩ ሊነግስ ይገባል ማለት ነው። እግዚአብሔር ባለቤቱ ነው። እኛ ታማኝ ባላደራዎች ሆነን የተጠራ ነው። ገንዘብ ደግሞ የምንገለገልበት ነገር ነው። በጣም ከልባችን ልናስብ ይገባል። ከፍ ያለ ነገር ከሆነ ያለን እይታ፣ ከመስመር የወጣ ከሆነ ያለ እይታ፣ ልባችን በእኛ የሚፈርድበት ነገር ካለን ቆም ብለን ውረድ ብለን ልናወርደው ይገባል። ክርስቶስ በልባችን እንዲነግስ አጥብቀን ልንጸልይ ልንጮህ ይገባል። ምክንያቱም ጌታን ስንቀበል እኮ የሆነው እሱን ነው። ቀድሞ በእኛ ላይ አለቃ ነበር። ቀድሞ በግድ አስገድዶ በጨለማ ያለው አለቃ ያኖረን ነበር። ጌታ መጥቶ ባዳነን ጊዜ ግን፣ ወደ ክርስቶስ በመጣን ጊዜ ግን ከዚህ አገዛዝ ተላቀን አሁን ለእርሱ ባሪያዎች ልንሆን፣ ተገዢዎች ልንሆን፣ ክርስቶስ በልባችን ዋና ሊሆን ነው የገባ ነው ወደ ጌታ። ያ ሁሌ መጠበቅ ይኖርበታል። ሀብት ቢኖረን ባይኖረን፣ ቢሞላልን ወይም ቢጎድል፣ ቢመች ወይም ባይመች፣ የጨመረ ቢሄድ
ወይም እየቀነሰ ቢሄድ በማናቸውም ሁኔታ በዚህ ዓለም ውስጥ ያለው ማግኘትና ማጣት ነገር ለክርስቶስ በልባችን ከሰጠነው ስፍራ ሊያነቃንቀው አይገባም። እሱ እዛው በቦታው ላይ ለዘላለም ከብሮ ይቀመጥልን። አሜን። በጣም ትልቁ ነገር እሱ ነው። ክርስትናችን እሱ ነው። ከዚህኛው ባርነት ተላቀን ወደዚህኛው የጽድቅ ባሪያዎች ሆነን ለክርስቶስ ተገዢዎች ሆነን ወደምንኖርበት አዲስ ሕይወት አስገባን። አሁን ክርስቶስ በልባችን ውስጥ በመንፈስ ቅዱስ ገዝቶ ስለሚኖር ሌላ ነገር ሊመጣ ከሞከረ ከፈቀድንለት ጣዖት እየሆነ ነው የሚሄደው። ስለዚህ ያኛውን ማውረድ ይኖርብናል። ይሄንን ወደ ትዳሮቻችን እኮ ብንወስደው በገንዘብ ጉዳይ ላይ የሚኖሩን ክርክሮች በሙሉ ሴትል ያደርጋል ብዬ አምናለሁ። ምክንያቱም ባለቤቱ እሱ ከሆነ እኔና እሷ ተመካክረን እሱን ደስ የሚያሰኘውን ነገር እንዴት እናድርግ ብለን ነው እንጂ የምንፈልገው ማን ነው ብዙ ገንዘብ የሚያመጣው ወደሚለው አንሄድም። ስንት አካውንት ሊኖረን ይገባል የሚለው ነገር ዋና ነገር አይሆንም። ስንት አካውንት ሊኖረን ይገባል የሚለውን ነገር ጥያቄ ካመጡልኝ መጀመሪያ ያለብን ባለቤቱ ማን ነው? እኛ ባላደራዎች ነን። የባላደራ አንዱ ባህሪው ምንድን ነው? ጠያቂ አለ። ባላደራ አንዱ አደራ ጠያቂ አለ። አሁን ልጄን አጠገቤ ላለው ለጎረቤት ወይም ከእናንተ ለአንዱ አደራ ብዬ ልጄን ብሰጥ በዛው እልም ጭልጥ ብዬ አልቀርም አይደል? አንድ ቀን እመጣለሁ፣ ጉዳይን ሲጨርስ እመጣለሁ። ልጄ ነውና ልጄን ልቀበል መምጣቴ መጠየቅ አይቀርም። እንዴት ነበረ ተስማማሁ ብዬ እሱን መጠየቅ አይቀርም። አይቼው ገና አውቀዋለሁ። እና ባላደራ ስንሆን አብሮ የሚመጣው ነገር ሌላ ጊዜ እናነሳዋለን። ታሳቢነቱ ተጠያቂነት ስላለበት ነው። ተጠያቂነት ስላለበት ነው። እርግጠኞች እንሁን፣ እግዚአብሔር ብዙ ሰጥቶን ከሆነ ብዙ ጥያቄ ይጠብቀናል። ብዙ እድሎች ሰጥቶን ከሆነ ብዙ የምናስተዳድረው ነገር በጓዳችን እንዲያልፍ፣ በባንካችን በኩል እንዲያልፍ፣ በእጃችን እንዲያልፍ እግዚአብሔር አብዝቶ አትርፎ ሰጥቶን ከሆነ ብዙ ጥያቄ አለ። ምክንያቱም ብዙ ከተሰጠው ብዙ ስለሚፈለግ። አይኖ የገንዘብ ነገር ስናወራ እየተከታተላችሁኝ አሜን ሃሌሉያ ፕሪችት ምናምን እንደማትሉኝ ያውቃል። ግን ዋና የሚያስፈልግ ነገር ነው። እነዚህ ባልና ሚስቶችን ታሪክ ልንገራችሁ ስለምን ጸልይ ብዬ ነው። እነዚህ ባልና ሚስቶች ወደ ቸርች የመጡት ቸርቿ በጣም ፕሮስፐር እያደረገች በሄደችበት ጊዜ ነው። ሐዋርያት ሥራ ምዕራፍ 4 በጣም ፕሮስፐር እያደረገች የጥንቷ ቤተክርስቲያን 3000 5000 እየተለወጡ በነበርበት ጊዜ ሰው 3000 ሰው ግር ብሎ ይመጣል። 5000 ሰው ግር ብሎ ይመጣል። ይሄንን ሁሉ ለማስተዳደር እንዴት አቅሙን አገኙት? ብቻ የእግዚአብሔር መንፈስ በኃይል የሚሰራበት ጊዜ ነበር። በእጃቸው ብዙ ተአምር ይደረግ ነበር። ብዙ ጸጋ ነበረባቸው ቃሉ እንደሚናገረው እና እንደውም ምዕራፍ 4 ቁጥር 32 ላይ ያመኑትም ሕዝብ አንድ ልብ አንዲት ነፍስ ነበራቸው፣ ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድ ነገር እንኳ የራሱ እንደሆነ ማንም አልተናገረም ብሎ ይናገራል። በቃ በሙሉ ያላቸውን ነገር ያመጡ አንድ ችግረኛ መካከላቸው እንደማይኖር አድርገው አንድ ላይ ያደረጉት። ማንም የኔ ነው የሚል አልነበረም። ሰጥቶም የኔ ነው ብሎ እንደሚያስበው አይነት በህብረት ይኖሩ ነበር። አስገራሚ ቸርች ነበር። ያላቸውን ሁሉ እየሸጡ ያመጡ ነበር። እንኳን ያላቸውን ሽጦ ማምጣት ይቅርና በቅርብ ቀን አንድ ኢትዮጵያ ውስጥ አንድ ቤተክርስቲያን ፕሮግራም ላይ ተገኝቼ ነበር እና ምን ነበር ፕሮግራሙ? ቤተክርስቲያኒቷ መሬት ገዝታ ቤት ሰርታ ቤተክርስቲያን ሰርታ ገንብታ ጨርሳ ፕሮግራም ተዘጋጅቶ ነው የሄድኩት። ከዛ ፕሮግራም መካከል አንዱ ያኔ መሬት ሲገዙና ከባንክ ሲበደሩ ማስያዣ የራሳቸውን ካርታ የቤታቸውን የንብረታቸውን ካርታ ለባንክ ያስያዙ ቤተሰቦች ተጠርተው ተሰልፈዋል። እንዴት እንደባረኳቸው! እድሜ ዘመናቸውን በሙሉ የለፉበት ነገር ነገ ለልጆቻቸው የሚተዉትን ያንን ቤት ያላቸውን ነገር ወስደው ለቤተ ክርስቲያን በባንክ ኮላቶራል እንዲያዝ ካርታ ሰጥተው አስይዘው ነው ብሩ ተገኝቶ ቤቱ ተሰርቶ የዛን ቀን ቤተ ክርስቲያን ካርታውን ልታስረክባቸው መልሳ
ጌታ ይባርካችሁ ብላ ልታስረክብ ፕሮግራሙ ላይ ነው የነበርኩት። ልቤ እንዴት አከበራቸው እነዚህ ሰዎች! ምን ያህል ኮሚትመንት ነው ለቤተ ክርስቲያን እንደዚህ ይሄን አልመሰጣት። ይሄ ተመለስ አልኳችሁ። የሐዋርያ ሥራ ምዕራፍ 4 ቸርች ግን ሰው ሽጦ ገንዘብ ነው የሚያመጣው። ሽጠህ ገንዘብ አምጥቶ በቃ በጋራ ይበላሉ፣ በጋራ ይጠጣሉ። ችግረኛ የለም። ትልቅ ያለውም ትልቁን ሽጦ ያመጣል፣ ትንሽ ያለውም ትንሹ ሽጦ ያመጣል። ያላቸው ነገር ሁሉ የጋራ ነው። የኔ ብሎ የሚያስብ የለም ነው የሚለው ምዕራፍ 4 ቁጥር 32። ሌላ የሚገርም ቃል እሱ ጋር ምን አለ? ምዕራፍ 4 ላይ በሐዋርያት እግር ስር ያስቀምጡ ነበር ብሎ ይላል። እና ይሄ በሐዋርያት እግር ስር የሚለው ቃል ቁጥር 35 ቁጥር 37 እንደዚሁም ምዕራፍ 5 ቁጥር 2 ላይ ተጠቅሷል። በቃ የሚያደርጉት ነገር ምንድነው? ይሸጡና አምጥተው ከሐዋርያቱ እግር ስር ያስረክባሉ፣ ያስቀምጣሉ። ምን ማለት ነው? የኔ አይደለም ማለታቸው ነው። የኔ የሆነ ነገር የለኝም ማለታቸው ነው። ሁሉ የኛ ሆኗል ማለታቸው ነው። ሕይወታቸውን ለክርስቶስ ስለሰጡ በጌታ ሆነው ሲያዩት ያለው ንብረት የእነሱ እንዳይደለ ሲረዱ ሽጠው አምጥተው ለቤተ ክርስቲያን በሐዋርያት እግር ስር ያስቀምጡ ነበር። አሁን ውይይታችን እንደሱ አይደለም። ከሆነ አንዳንድ ጊዜ ጥያቄ ይቀርባል። እኔ የምለው ፓስተር የምሰጠው ከ10% የምሰጠው ከግሮሱ ነው ወይስ ከታክስ በኋላ የተቀበልኩትን ነው የምሰጠው ብለው ጥያቄ ይጠይቃሉ ሰዎች። በዛ ዘመን ግን እንደሱ አልነበረም። እንትኑ 10% ምናምን አይደለም። ያላቸውን በሙሉ ነገር ሽጠው አምጥተው በሐዋርያት እግር ቁጭ ያደርጋሉ ይመስለኛል። ይህን ነገር የጀመረው ዮሴፍ የሚባል ሰው ነው። በኋላ ሐዋርያቱ በርናባስ ብለው ስሙ ያወጡለት እና እሱ አምጥቶ እንዲህ ሲያመጣ ሁሉም ተከተሉ። ነገሩ በቤተ ክርስቲያን ትልቅ መጽናናት ሆነ። ለምን? የስደት ጊዜ ነው። መከራቸውን እየበሉ እየጠጡ ያሉበት ዘመን ነው። እነሱ ተነስቷል የሚሉት ኢየሱስን፣ እነዛኛዎቹ ሬሳ ሰርቃችሁ ነው እያሉ የሚያሳድዷቸው፣ ቄሳር ጌታ ነው የሚሉት ሮማውያኖቹ፣ እነዚህ ደግሞ ኢየሱስ ጌታ ነው ስለሚሉ በሁሉ ነገር እየተኮረኮሙ እየተሰደዱ የሚኖሩበት ነገር ስለሆነ ያሉት በጭንቅ ጊዜ ያላቸውን ሽጠው የሚያመጡ ሰዎች ቤተ ክርስቲያንን አሳረፉ። እና ዮሴፍ ሽጦ ሲመጣ በጣም ከመጽናናታቸው የተነሳ በርናባስ ብለው ስም አወጡለት። የመጽናናት ልጅ ማለት ነው። ከዛ በኋላ ሌሎች እኔም አለኝ ይሸጡ እኔም እያሉ ማምጣት ጀመሩ። እነዚህ ሰዎች በቃ ሰው አይን ውስጥ እንደገቡ፣ የቤተ ክርስቲያን ልብ እንዳሳረፉ፣ መንፈሳዊ ሰዎች ናቸው ተብለው እንደተወሰዱ እንደተቆጠሩ ሲያይ ሐናንያና ሰጲራ ለምን እኛ እንደዚህ አናደርግም አሉ። ባልና ሚስቱ ተማከሩ። ቀላል አይደለም የገንዘብ ነገር፣ ያውም ቤት የሚያክል ነገር ሽጦ ለማምጣት እና ተማከሩ። ቁጭ ብለው ጥሩ ነው፣ ጥሩ ሐሳብ ነው። በቃ እንሽጥና እንስጥ። ይሄኛው ሽጠን እንስጥ፣ ቤተክርስቲያን ወስደን ሐዋርያት እግር ስር እናስቀምጠው፣ ጌታ ይክበርበት። እኛ ከዛ በኋላ እንደ አንድ ወንድምና እህት እዚያ ካለው እየተካፈልን እየበላን እየጠጣን የጌታን መምጣት እንጠብቃለን የሚለው የሐሳብ የእግዚአብሔር ሐሳብ ይመስለኛል። ቆንጆ ሐሳብ ነው። ይህን ሐሳብ ባልና ሚስቱ ሲነጋገሩ ንጹህ ሐሳብ ተስማሙ። ጥሩ ነገር ነው መመካከር። ፋይናንስን በተመለከተ በየግል ሶሎ ዲሲሽን ከመውሰድ መመካከር በጣም ጥሩ ነገር ነው። ይህን ከተመካከሩ በኋላ ግን አጅሬው ደግሞ ይመጣል። ብዙ ጊዜ ጌታ ከተናገራችሁ በኋላ የጌታ ሐሳብ ከመጣላችሁ በኋላ አንድ ጌታ ያላችሁ ነገር ስትታዘዙ ወዲያው ከኋላ ሹክክ ብሎ የሚመጣ አንድ የሆነ ሐሳብ አለ። ይሄ ሁለተኛው ሐሳብ እንደው ለማንኛውም እኮ ግማሽ ማስቀረት ምን አለ? በዚህኛው እሁድ ይሄንን ሰጣችሁ ደግሞ ቆይታችሁ ሌላ ጊዜ አይታችሁ ሌላውን ደግሞ ቀስ ብላችሁ ትሰጣላችሁ። እንደው በአንድ ጊዜ ሁሉን ሽጦ ማስረከብ ምን የሚሉት ነገር ነው? ለዛውም እናንተ አይደላችሁ የምትወስኑበት እና አስቀምጡትና በኋላ ደግሞ ትሰጡታላችሁ። እንደውም አታጥፉት፣ ምን ብላችሁ ቤት አስቀምጡት። ይሄኔ ያ ደግ ሐሳቡ ያ መጀመሪያ ያማከራችሁ የነበረው ደግ ሐሳብ ኧረ ቤተ ክርስቲያን የተጠየቅንስ እንደሆነ የሚል ይመስለኛል። ባልና ሚስቱ ተያዩና ትናገሪያለሽ? አይ እኔ አልናገርም። አንተስ ትናገራለህ? ኧረ እኔ አልናገርም። በቃ በምን ያውቃሉ ብሎ ተያይዘው በቃ እዛው ቸርች እንገናኝ ተባብሎ እሱ ቀድሞ ወጣ። ምክንያቱም መጽሐፉ የሚለው 3 ሰዓት በኋላ ነው እሱ ያመጣችው። በቃ ቸርች እንገናኝ ተባብለው ሄደው
መላ ብሎት ንብረቱ የሚሸጠውን አሽጦ ምን ብሎ ገንዘቡን በቆም ቋጥሮ መጣ። ሲመጣ አምጥቶ የት ነው ያደረገው? በሐዋርያት እግር ስር እነ በርናባስ ካስቀመጡበት፣ ሌሎች ካስቀመጡበት ትንሽም ይሁን ትልቅ ከልባቸው በፍጹም ቅንነት አምጥተው ሁሉን ነገር ካስረከቡበት መደዳ እና ትንሽ ደግሞ እንዲታይም ይመስል ይሄ የኔ ጭማሪ ነው አምጥተው ቁጭ አድርጉት እና ጴጥሮስ ጠየቀው፣ በስንት ሸጫችሁት? ይኸው ባመጣ ነው። ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሊስን ሳትሸጠው ያንተ አልነበረም? ከሸጥከውስ በኋላ በስልጣንህ አልነበረም? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሻም። ትንሽ ኤክስቴንድ ካደረግኩት ከሸጥከውም በኋላ እኮ ያንተ ነው፣ የጋራቸው ስለሆነ ማለት ነው። የኔ የህብረቱ ነው፣ የህብረቱ የኔ ነው በሚለው እሳቤ ማለት ነው። ደነገጠ። አታክ ይሁን የሆነ ነገር አታክ ወደቀ ሰውየው። ከ3 ሰዓት በኋላ ይላል መጽሐፍ ቅዱስ ነው የሚናገረው ሐዋርያት ሥራ ምዕራፍ 5 ከ3 ሰዓት በኋላ ምንም አልሰማችም። መቼም ባልና ሚስት ሲስማማ እኮ የሚገርም ነገር ነው። በጣም የሚገርም ነገር ነው። በገነት ያንን ነገር ለማድረግ አዳምና ሔዋን እንደተስማሙት እዚህ ይሄን ለማድረግ ደግሞ እነዚህ ተስማምተዋል። ሌላ መጽሐፍ ቅዱስ ሌላ ልጠቅስላችሁ እችላለሁ። ባልና ሚስት ሲስማማ ኃይለኛ ነገር ነው። ለጥሩ መስማማት ያድርግልን፣ ለበጎ ነገር መስማማት ያድርግልን። ያ በጣም ኃይለኛ ስምምነት ስለሆነ እና መጣች። እሷ ባሏ የሆነው ነገር አላወቀችም። ጠየቃት። በዚሁ ነው አለች። ምንድን ነው የምንማረው ከዚህ ቤተሰብ? የምንማረው ከሐናንያና ሰጲራ ቤት የምንማረው ምንድን ነው? አንዳንድ ጊዜ ቤትን የሚያፈርሰው ትልቅ ድምፅ፣ ትልቅ አምባጓሮ ይመስለናል። ግን በዝምታ የተደበቀ ሐሰት ቤትን ያፈርሰዋል። አንዳንድ ጊዜ ቤትን፣ ትዳርን የሚያናውጠው ውጫዊ ጠላት ብቻ ይመስለናል። ግን በልብ ውስጥ የተቀመጠ ግብዝነትን ቤትን ያፈርሰዋል። ዛሬ ስለ ልብ፣ ስለ ቤት ግልጽነት፣ በእግዚአብሔር ፊት በቅድስና ስለመኖር፣ በመካከላችን እግዚአብሔር መንገስ እንዳለበት ነው የምናነሳው። ምናልባት ይህ አሁን የነገርኳችሁ ታሪክ የሚያስፈራ፣ ሁላችንም ጸጥ ብለን እንድንሰማ፣ ግንባር አኮሳትረን እንድንሰማ የሚያደርገን ነገር ይመስል ይሆናል። ግን ከልቤ ይህንን ታሪክ ያመጣሁበት ምክንያቴ ገንዘብ የጌታ ከሆነ እኛም ባላደራዎቹ ከሆንን በትዳር ውስጥ የሚፈለገው ብዛቱ ሳይሆን የእውነት ፍሬው ነው። በቤታችን ውስጥ የሚነግሰው ማን ነው? ትልቁ ጥያቄ እሱ ነው። ፍርሃት፣ ምስጢር፣ ገንዘብ። ጌታ በጓዳችን ውስጥ ይንገስልን። ከሐናንያና ሰጲራ የምንማረው ነገር ብዬ ያሰብኩት የቤት አንድነት የሚዘልቅ ቤት የሚመሰረተው በእውነት ላይ ብቻ ነው። ልክ ሐሰት ስናስገባ ሐሰት እኮ ምንጭ አለው፣ አባት አለው። ሐሰት ከአባትየው ስለሆነ ተያይዘው ነው የሚመጡት። አንድነት ባልና ሚስቱ መስማማታቸው ብቻ ቤቱን አያድነውም። በእውነት የተገነባ ቤት ሲሆን ነው ያ አንድነት የሚጸናው። እውነትን እንፈልግ በትዳራችን ውስጥ ስለ ገቢያችን ቢሆን፣ ስለ ወጪያችን ቢሆን፣ ስለ ዕዳ ቢሆን፣ ስለ መስጠት ወይም ደግሞ የሴቭ የማድረግ ነገራችን ቢሆን በግልጽ ተነጋግረን እውነትን ይዘን በዚያ ላይ ብንቆም ቤታችን ይጸናልናል፣ ይቆምልናል። ልክ እውነትን ስናጠፋና ሐሰትን ስሸፍነው በሆነ ነገር ሐሰትን ሸፍኜ ሳኖረው በዚያ ቤት ውስጥ ያንን ቤት ሴታፕ የማደርገው ለመፍረስ ነው። ምክንያቱም ሐሰት ስለማይቆም። እግዚአብሔር የሚመለከተው የእጃችንን መጠን ሳይሆን የልባችንን እውነት ነው። ሐናንያና ሰጲራ የቱንም ያህል ይሽጡት፣ $1,000 ይሽጡትም፣ $10,000 የሚሽጡት፣ $100,000 የሚሽጡት፣ በሚሊዮንም ዶላር ይሽጡት፣ ያመጡት ነገር ችግር ውስጥ የገባው በማነሱ በመጠኑ ሳይሆን ችግር ውስጥ የገባው
በልባቸው። እንደውም የታሪኩ የሐናንያና ሰጲራ ታሪክ ምስጢር ያለው እዚህ ላይ ነው። ችግሩ የተደበቀው ገንዘብ አልነበረም፣ የተደበቀው ልብ ነው ችግር የነበረው። ጴጥሮስ ግልጽ አድርጎ ነው የነገራቸው። መሬቱን ከመሸጥህ በፊት ያንተ አልነበረም ወይ? ከሸጣችሁስ በኋላ በእጃችሁ አልነበረም ወይ ነው ያላቸው። እግዚአብሔር ሙሉን ሽጣችሁ ሙሉን አምጡ የሚል ጫና በማንም ላይ አላደረገምም፣ አያደርግምም። ነገሩ ያለው የሰጡ እየመሰሉ በግብዝነት የሚኖረው ኑሮ ላይ ነው የእግዚአብሔር ችግሩ። እግዚአብሔር ይገስጸው። ግብዝነት ያልሆኑትን ሆኖ መታየት ስለሆነ እሱን ስንለማመደው እውነተኛውን ማንነታችንን የሚያሳጣን ነገር ነው። እግዚአብሔር የሚደሰተው በምንሰጠው ልክ ሳይሆን እግዚአብሔር የሚደሰተው ከምንም ነገር ላይ በእውነት በቅንነት በትክክለኛ ልብ የሚወጣውን ያንን ስጦታ እግዚአብሔር ይፈልገዋል። ከሐናንያና ሰጲራ አንዱ መማረው ነገር ምንም ነገር ተደብቆ አይቀርም። ይገርማችኋል። ምንም ነገር ተደብቆ አይቀርም። ጨለማ ስለማይጸና ወደ ብርሃን መውጣቱ ስለማይቀር ሰጲራ ከኋላ ተመልሳ መጣ። እሱ የደበቀውን ሐሰት አጽንታ አረጋግጣ ነው የተናገረችው። ይህ ኃጢአት ይህ ሐሰት በቤት ውስጥ ተስማምቶ ተጠብቀውት ሊሆን ይችላል፣ ግን ሰው ባይመለከተው የሚያይ አምላክ ስላለ ተጽናንቶ ተሰውሮ መቆም አይችልም። በብዙ ቤቶች ውስጥ የሆኑ ፋይናንሻሊ የተደበቁ ነገሮች ይኖራሉ። ዕዳ ይሆናል፣ የተደበቀ ገቢ ይሆናል፣ የተደበቀ ግዢ ይሆናል፣ የተደበቀ የባንክ ሂሳብ ይሆናል፣ የተደበቀ ፍላጎት ይሆናል። እነዚህ ነገሮች በሙሉ ጨለማ ውስጥ የምናስቀምጣቸው ነገሮች መውጣታቸው የማይቀር ነገር ነው። አንድ ቀን ወደ ብርሃን ይወጣል። እውነቱ ያሳምማል። እውነቱን ስንናገር ያሳምማል። ግን ቢያምም ያንን እውነት ነግሮ ከብትዳር ጓደኛዬ ጋር ፌስ ማድረግ ይሻላል። ሊጋቡ ተስማሙ እና በጮኝነት ትንሽ ቆዩ አብረው። በኋላ መተጫጨታቸውን አስታወቁ። የጋብቻ ቀጠሮ ተያዘ። የጋብቻ ቀጠሮ ከተያዘ በኋላ አንድ ቀን እነዚህ የተጫጩት ሁለቱ ባሉበት አንድ ሰው መጥቶ እኔ በቃ እግዚአብሔር ወንድ ልጅ ሰጥቷችሁ ነው የማየው አላቸው። በቃ ይሄኛ ወንድየው ሀገሩን ቀውጥ ያደረገው። በቃ አረጋጉት ምንድን ነው ምናምን ሲሉት እኔ እኮ በቃ እንደው ፈርቼሽ ነው እንጂ አንድ ወንድ ልጅማ አለኝ። ለካህን ሁሉ ዓመት ተጫጭተው ሲጓዙ ለቤተ ክርስቲያን ሲነግሩ ለመጋባት ሲዘጋጁ ሁሉ አልነገራትም። አሁን ይሄኛው መልእክት የሚመስል ነገር ሲመጣ በሀገር ይያዝልኛል ማለት ነው። ይኸው እውነት ያማል፣ በጣም ፔንፉል ነው። ግን መድኃኒቱ እሱ ነው። መድኃኒቱ ሪሌሽንሽፕን ሪስቶር የሚያደርገው ነገር፣ ሪሌሽንሽፕ እንዲቀጥል የሚያደርገው ነገር፣ እግዚአብሔርም ሊባረክ እጁን ሊዘረጋ የሚወደው የሚሆንለት ነገር እውነትና ግልጽነት፣ ታማኝነት ባለበት ሜዳ ላይ ነው። እውነተኛ እኛ ባላደራዎች ነን ብለናል። አሁን ሐናንያና ሰጲራ ትልቁ ጥያቄ የነበራቸው የእነሱ እንዳልነበረ የእግዚአብሔር እንደነበረ ተረድተው እነሱ ባላደራዎች ናቸው። በቤት መልክ የነበረውን ነገር ሽጠው በገንዘብ መልክ ለባለቤቱ ለእግዚአብሔር ማምጣታቸው ነው የተሰወረባቸው። እውነተኛ ባላደራነት ከተለወጠ ልብ ነው የሚጀምረው። መለወጥ የነበረበት ልባቸው ጋር ነው። ለዚህ ነው ጴጥሮስ ጋር ሄደው ጴጥሮስ ሲያነጋግራቸው በልብ ለምን ይሄን አሰብክ? ለምን ሰይጣን በልብ ይሄን አስገባ ብሎ ወደ ልባቸው ነው ጴጥሮስ ደጋግሞ የሚናገረው። እግዚአብሔር ልባችንን ያቅናልን። በእውነት ባላደራነቱ እግዚአብሔር በሰጠን ንብረት፣ እግዚአብሔር በሰጠን አቅም፣ እግዚአብሔር በሰጠን ሀብት ንብረት፣ ልጆች ቢሆን ብዙ ነገሮች፣ እነዚህ ሁሉ በስማችን የሚጠሩ ነገሮች በሙሉ ባላደራዎች ነን። ባላደራነታችን ግን የሚጀምረው ከልብ ነው፣ በተለወጠ ልብ ነው። ይሄ እውነት ወደ ቤታችን ሲገባ ገንዘብ የማይገዛን፣ እኛ ግን በጥበብ የምንጠቀምበት መሳሪያ ብቻ ይሆናል። በዚህ መልክ ባልና ሚስት በመካከላቸው የታመነ ግንኙነት ይገነባሉ ማለት ነው። ለልጆቻቸውም የሚቀር ነገር የሚያስተምሩበት መንገድ እንዲህ አይነቱ ግልጽነት፣ ታማኝነት፣ በንጽህና የሚደረገው ነገር
ለልጆቻቸው የሚያስተላልፉት ነገር ይኖራቸዋል ማለት ነው። እንግዲህ ወገኖች የዛሬው ቃል በጣም ግልጽ ነገር ነው። በቤታችን ውስጥ ባለቤቱ ማን ነው? ባለቤቱ ማን ነው? እግዚአብሔር ነው። እኛ ምኖች ነን? ታማኝ ባለአደራዎች ነን። ገንዘብ ጌታ ሳይሆን አገልጋይ ሊሆን ይገባዋል። ይህ እውነት በቤታችን ውስጥ ሲነግስ፣ በግንኙነታችን ውስጥ ሲነግስ ግጭት ይቀንሳል፣ ሰላም ይመጣል፣ ፍርሃት ወደ እምነት ይለወጣል፣ ስስት ወደ ልግስና ይቀየራል። ጀስት ኢንፎርሜሽን ብቻ ልሰጣችሁ አይደለም የቆምኩት በፊታችሁ። እንጸልያለን እግዚአብሔር ልባችንን እንዲቀይር፣ ሐሳባችንን እንዲቀይርልን፣ መንገዳችንን እንዲያስለውጠን፣ ዛሬ ከሰማነው ነገር ተነስተን አንድ እውነት በቤታችን ውስጥ ገለጥ አድርገን አብረን እንድንነጋገር፣ በቃ ጌታ ወቅሶኛል፣ እግዚአብሔር ተናግሮኛል ብለን ራሳችንን ቮልነረብል አድርገን በእግዚአብሔርና በትዳር ጓደኛችን ፊት እውነትን አምጥተን በይቅርታ መቀጠል እንድንችል ለመቀስቀስ፣ ቤታችሁን የሚያድነው ብዙ ሀብት ሳይሆን እውነት ስለሆነ፣ ትዳራችሁን የሚያጸናው ብዙ ገንዘብ ሳይሆን ታማኝነት ስለሆነ፣ ውስጣችሁን የሚሞላው ሀብት ክርስቶስ ብቻ እንዲሆን፣ አናንና ሰጲራ ቤታቸው እንዲባረክ፣ ህይወታቸው እንዲባረክ፣ ዘራቸው እንዲባረክ የተመኙበት መንገድ ሐሰትን እግዚአብሔር እንደሚባርክ መሰላቸው። ከሸጡት አስቀርተው ይህንን ግማሽ ነገር አምጥተው በእግዚአብሔር ቤት ዋሽተው ተቀምጠው ምንም እንደሌለ እንደ ማንኛውም ሰው እንደሆኑ አድርገው ራሳቸውን ሲያስቀምጡ እግዚአብሔር ይህንን ሊባርከው አልቻለም። እውነት ነው የሚያከብረን። ምስጢር ላይ የተገነባ ቤት ከውጭ ሊቆም ይችላል፣ ከውስጥ ግን እየፈረሰ ነው። ከትዳር ጓደኛዬ እየደበቅኩ የምገነባው ነገር ከውጭ የቆመ ይመስላል እንጂ ከውስጥ ግን እየፈረሰ ነው የሚሄደው። ንስሐ እነዚህን ሁሉ ነገሮች ያስተካክልናል። ለእግዚአብሔርም ለሰውም ንስሐ ስንገባ እግዚአብሔር ያድሰዋል። በጸጋ የተሰራ አዲስ ቤት አድርጎ እግዚአብሔር እንደገና ይሰራልናል። ጉዳዩ ያለው ከእጃችን ሳይሆን ከልባችን ስለሆነ እግዚአብሔር በልባችን ይንገስ። ያኔ እጃችን በልግስና፣ አእምሯችን በጥበብ፣ ልባችንም በእውነት ይሞላል።